አንድ ባልና ሚስት የመጀመሪያ ልጃቸው መወለድ እየጠበቁ ወደ አዲስ ቤታቸው ሲገቡ በማሳየት ነው። ዊሊ የአዲሱ ፖሊስ ጣቢያ መኮንን ነው። በቅርቡ ወደ አካባቢው ተመድቦ ነበረ። በመጀመሪያ ቀኑ ካፒቴኑ ከ16 ዓመት በላይ የፖሊስ ልምድ ካለው ከአዲሱ ባልደረባው ቴሪ ጋር አስተዋወቀችው። ካፒቴኗ ሁለቱ ወንዶች የበለጠ እንዲተዋወቁ ትታቸው ሄደች። ቴሪ የዊሊ አይኖች ቀይ መሆናቸውን አስተውሎ ተላላፊ እንዳይሆን ተስፋ አደረገ። ቫምፓየር መስሎት ነበር። ወደ ከተማ ለፖሊስ ሥራ ከመሰማራታቸው በፊት ቴሪ አብዛኛውን ጊዜ ንግግር በማድረግ ምንም ክፍያ ሳይከፍል ከየሱቆቹ እንደሚወጣ አሪፍ ፖሊስ ራሱን በመቁጠር በመኩራራት ይናገር ነበረ። ተግባሩ ግን እልም ያለ ሰገጤነት ነው። የተናገረውን ነገር ለማረጋገጥ በአንድ ሱቅ ቆሙና ቡና ያለ ክፍያ ወሰዱ። እነዚህ ሌቦች ናቸው። ከዚያም ወደ ቴሪ ፍቅረኛ ቤት ነዱ። ቴሪ ዊሊያምን በመኪና ውስጥ እንዲጠብቀውና ቴሪ ከሚስቱ ጋር ግንኙነት እንዳለው የማያውቀውን ባሏን እንዲጠባበቅለት ጠየቀው። ሰዎቹ አደገኞች ናቸው። ወደ ቤት ስንመለስ የቴሪ ሚስት ለእርግዝናዋ ሳትጠነቀቅ ያለ ረዳት ቤቱን ማስጌጧን ቀጥላለች። አንዳንድ ዕቃዎችን ለመግዛት ወደ ሱቅም ትሄዳለች። እዚያ አንድ ምስጢራዊ ሰው ታገኛለች። በጉጉት ያ ሰውዬ ምን እየሰራ እንደሆነ ትጠይቀዋለች። ሰውየውም ያ ሰው የሆነ ነገር እንዲሰራለት ሲፈልጉ የሚጠሩት ሰው እንደሆነ ይነግራታል። ቴሪ ካገባች ሴት ጋር ለሰዓታት የብልግና ነገር እያደረገ ሲያሳልፍ እያጫወተ ማለት ነው። ዊሊ በአካባቢው ስለተከሰተ አንድ ክስተት 1115 ሁኔታ የፖሊስ ኮድ የሬዲዮ ጥሪ ይቀበላል። ቴሪን ለመጥራት ሞከረ። ነገር ግን በዚያ ቅጽበት ባልየው ወደ ቤት መጣ። ጉድ ፈላ። ዊሊን በበሩ ላይ ሲያገኘው ባልየው ከሚስቱ ጋር ግንኙነት ያለው ውሽማዋ እንደሆነ አስቦ በዊሊ ላይ ጮኸ። ዊሊ ሌላ አማራጭ ስላልነበረው ሥራውን ለመከታተል መኪናውን አስነስቶ ይሄዳል። በቦታው ላይ ሲደርስ ዊሊ በሩ ክፍት መሆኑን አይቶ አደጋ እንዳለ ገመተ። በፍጥነት ሽጉጡን አውጥቶ ወደ ሕንፃው ይገባል። አንዲት ሴት የጆሮ ማዳመጫ አድርጋ ምግብ እያበሰለች ነበረ። በእጇ ቢላ ይዛለች። የወዳደቁ ነገሮችን ለማንሳት ጎንበስ ብላ ነበረ። ዊሊ በፍጥነት ዞሮ ተኮሰ። ሴትዮዋን ለጥቂት ሰዓታት እግዚአብሔርን ያተረፋት። በጥይት በመሳቷ ስለተበሳጨች ብዙ ጊዜ ከመታችው በኋላ ዊሊ ላይ ዘላ ወጣችበት፣ አነቀችው። ራሱን ሊስት ሲቃረብ መሬት ላይ ወደቀ። በደንብ በተነከረችው ሴትዮዋ አጠገብ ሆኖ ራሱን አገኘው። ከጀርባዋ ላይ የእንጨት ቁራጭ ተሰክቶ ነበረ። ዊሊ ደንግጦ አመዱ ቡን አለ። ምን ማድረግ እንዳለበት አያውቅም። ቴሪ ባለትዳሯን ሴት አጫውቶ ባሳለፈው ጊዜ አሁንም ደስ ደስ እያለው ቦታው ላይ ይደርሳል። ነገር ግን የዊሊን ጭንቀት አስተዋለ። ቴሪ ምን እንደተፈጠረ ጠየቀ። ዊሊም ወደ ላይ ሄዶ እንዲያይ ይነግረዋል። ሕይወት አልባውን አስከሬን ሲያይ ቴሪ በጣም ተናዶ ስለ ክስተቱ ለፖሊስ ጣቢያው ሪፖርት ሊያደርግ ነበረ። ሆኖም ክስተቱ በተፈጸመበት ሰዓት ከሥራ ውጪ ሆኖ ካገባች ሴት ጋር እያመነዘነ እንደነበረ ሲያስታውስ ኀጢአቱ ጭንቅላቱ ላይ ሲያቃጭል፣ ይህን ሲረዳ በብስጭት ተሞልቶ በአቅራቢያው የነበረውን ቅርጫት ሲመታ ወለሉ ላይ የተበታተነ ከፍተኛ መጠን ያለው ገንዘብ ታየ። ቴሪ በፍጥነት ዱካቸውን ማጥፋት ሐሳቡን ቀይሮ ቁጭ ያለ። ወዲያው ቴሪ በፍጥነት ዱካቸውን መሸፈን እንዳለባቸውና ምንም እንዳልተፈጠረ ማስመሰል እንዳለባቸው ለዊሊ ነገረው። ሁለቱ ፖሊሶች ቤት ውስጥ ዘረፋ የተፈጸመ ለማስመሰል ዕቃዎችን መበታተን ይጀምራሉ። ከዚያም ወደ መንገድ ዳር በመሄድ በሥራ ላይ እንዳሉ አስመሰሉ። ኦፊሰር ቴሪ ከፍጥነት ገደቡ ከ4 ማይል በላይ በማሽከርከሯ ቀደም ሲል ሪከርድ የነበረባትን ሴት በቁጥጥር ስር አዋለ። ስለ ግድያው ከፖሊስ ጣቢያ ከሬዲዮ ዲስፓች ጥሪ ሲደርሳቸው ወደ ቦታው ይሄዳሉ። እዚያም ካፒቴን ሞርፊንንና የሟች ሴትን ባል አገኙ። ባልየው በግልጽ ተረብሾ ነበረ። ገዳዩን እንዲያገኙና እንዲሰቃይ እንዲያደርጉ መኮንኖቹን ተማጸነ። በተጨማሪም ሚስቱ ወደ ቤታቸው የሚመጣ የማሳጅ ባለሙያ እንደነበራት በመግለጽ ምርመራቸውን ከዚያ ሰው እንዲጀምሩ ሐሳብ አቀረበ። ሁለቱ ወሮበላ ፖሊሶች ወደ ቴሪ ዕቃ ማከማቻ ቤት ሄዱ። እዚያም አንዳንድ ንብረቶቹን አስቀምጦ ነበረ። ገንዘቡን እዚያ አስቀምጦ ሊቆልፈው ሲል ዊሊ የመቆለፊያ ቁልፉን ኮድ ጠየቀው። ቴሪ ኮዱን ሰጠው። ሊያምነው እንደሚችልም ነገረው። ሁለቱም ስለ ገንዘቡ ለማንም ላለመናገር ቃል ተገባቡ። ሁሉም ነገር ከተረጋጋ በኋላ ለመከፋፈልም ተስማሙ።
በዚያ ምሽት ዊሊ ምቾት እየተሰማው ወደ ቤቱ ተመለሰና ሁሉንም ነገር ለሚስቱ ነገራት። ነገር ግን በዚያ ጊዜ ገዳዩ ቴሪ እንደሆነ አመልክቷል። እሷም ቴሪን ማግኘት እንዳለባትና ሊታመን የሚችል ሰው መሆኑን ማወቅ እንደምትፈልግ ለባሏ ነገረችው። ይህ በእንዲህ እንዳለ በአንድ መጠጥ ቤት ውስጥ ካፒቴን ሞርፊን ቴሪ የፍጥነት ትኬት ከሰጣት ሴት ጋር አብራ ነበረች። ሴትየዋ ቴሪ በ4 ማይል ብቻ በማለፏ ትኬት ስለሰጣት መጥፎ ሰው መሆኑን እየተናገረች እያማረረች ነበረ። ካፒቴን ሞርፊ በእርሱ ስም ይቅርታ ጠይቃ ዳግም እንደማይሆን ቃል ገባችላት። ትኬቱን ስትመለከት የግድያው ጊዜና ቴሪ ትኬቱን የሰጠበት ጊዜ መካከል ያለው የጊዜ ልዩነትን አስተዋለች። የሆነ ትክክል ያልሆነ ነገር እንዳለም ተሰማት። ጥርጣሬ ገባባት። ያው ፖሊስ መጠርጠር ሥራው ነው። ግድያው በተፈጸመበት ቀን ፖሊሶቹ ድርጊቱን ሲፈጽሙ ያያቸውና በመስኮት ሾልኮ የወጣውን የማሳጅ ባለሙያ አላስተዋሉትም። ሲመረምሩት ምንም እንደማያውቅ አስመስሎ ለሟች ሴትየው የማሳጅ ባለሙያ ብቻ እንደሆነና ለሷ መታሸትንና መዝናናትን ብቻ እንደሚያቀርብላት ነገራቸው። ይህ ሰው ምንም አይነት ስጋት መፍጠር እንደማይችል ስለተሰማቸውና የግድያውን ክስ በእርሱ ላይ መለጠፍ ስለማይችሉ ትተውት ሄዱ። ከዚያ በኋላ ዊሊ ቴሪን በዚያ ምሽት ለእራት ጋበዘው። ወደ ባልየው ስንመለስ ከሥራ ወደ ቤቱ ሲመለስ ሚስቱ በገዛ ደሟ ተነክራ ወድቃ ያገኛታል። ነገር ግን ምንም ግድ አልሰጠውም። እሱም በድብቅ ከጸሐፊው ጋር ግንኙነት ነበረው። ጉድ በታ ሰዎቹ በየግላቸው ተሯሩተዋል። እሱም በድብቅ ከጸሐፊው ጋር ግንኙነት ነበረው። በመጀመሪያም ከፍቅረኛው ጋር የሚስቱን ሞት አቅዶ ነበረ። ሥራውን እንዲያከናውን ከታዘዘው ቅጥረኛ ነፍሰ ገዳይ የስልክ ጥሪ ደርሰዋል። ገዳዩ ጋራዥ እንዲገናኙ ይጠይቀዋል። ወደ ቤቱ ሲደርስ ሚስቱ ሞታ እንዳገኛት፣ ነገር ግን ገንዘቡን ማግኘት እንዳልቻለ ያስረዳል። ተናዷል። ሰውየው ሥራውን እንዲሠራ ሌላ ሰው ጠርቶ መሆን አለበት ብሎም ያስባል። ነገር ግን ሚስተር ካትሎ የሚከፍለው ገንዘብ የለውም። ስለዚህ 48 ሰዓት ይሰጠዋል። ያለበለዚያ ከሚስቱ አጠገብ 6 ሜትር ከመሬት በታች እንደሚያስተኛው ያስጠነቅቀዋል። እንቅልፍ አይደለም፣ ሊገድለው ነው። በዚያ ምሽት በእራት ላይ ባልደረቦቹ ስለ ፖሊስ ሥራ አንዳንድ ጨዋታዎችን ተጨዋወቱ። ቴሪ የፖሊስ መኮንን የሆነበትን ምክንያት አስረዳ። በልጅነቱ ሁል ጊዜ ጉልበተኞች ይበድሉት ስለነበረ ሲያድግ ጉልበተኞቹን መቅጣት እንዲችል ሕግ አስከባሪ ለመሆን ወስኖ ነበረ። ሊበቀላቸው ማለት ነው። የዊሊ ሚስት ፔጅ የፖሊስ መኮንን የሆነ ዘመድ እንዳላትና እንዴት ጉቦ እንደሚቀበልና በሙስና ተግባር እንደሚሳተፍ ተናገረች። ሴትዮዋ አሽሙረኛ ናት። አሽሙር ነው የተናገረችው። በዚያው ቅጽበት አሽሙሩ የገባው ቴሪ ዊሊ እውነቱን ለሚስቱ በመግለጹ ቃሉን እንደሰበረ ተረዳ። ቴሪ ሊሄድ ሲል የውሻ ዋይታ ከውጭ ተሰማ። ባልና ሚስቱ ለማጣራት ወደ ውጪ ሲሮጡ ውሻቸው መሬት ላይ ሞቶ አገኙት። ፔጅ በመራር ሐዘን አለቀሰች። በማግስቱ በፖሊስ ጣቢያ ቴሪ ስለ ቀደመው ምሽት ዊሊን ይቅርታ ጠየቀ። ይህም ጓደኛ ከመሆን እንደማይከለክላቸው ተስፋ አደረገ። በካፒቴኗ ቢሮ ውስጥ እሷ በወንጀል ቦታ ስላገኘችው ማስረጃ ለሁለቱ ሰዎች ነገረቻቸው። ሟች ከፍተኛ የሕይወት ኢንሹራንስ ፖሊሲ እንደነበራትና ከባሏ ታማኝነት ማጣት ጋር ተዳምሮ ሁለቱ ፖሊሶች በሰውዬው አኗኗር ላይ ወንጀለኛ የሚያደርግ ነገር ለማግኘት ጥልቅ ምርመራ ማድረግ እንዳለባቸው ነገረቻቸው። በኋላ ላይም በመቃብር ቦታ ለሞተው ልጇ እያዘነች ሳለ ካፒቴኗ ስለ ሁለቱ ፖሊሶች ቴሪና ዊሊያም ጥቆማ ደረሳት። ምርመራው በግልጽ የፖሊሶቹ አሻራ በቦታው ላይ በሙሉ ያሳያል። ቀጥሎ ሁለቱን ስለዚህ ነገር ትጠይቃቸዋለች። እነርሱም ከክስተቱ በፊት ለቡና ቤቷ እንደነበሩና ከዚያ እንደወጡ የሞቱን ዜናም በኋላ እንደሰሙ ሽምጥጥ አድርገው በመካድ ይዋሻሉ። አይኔን ግንባር ያድርገው የሚባለው በዚህ ሰዓት ነው። እንግዲህ አይን ግን እንዴት ነው ግንባር የሚሆነው? ኦኬ ድፍጥጥ ብሎ ምንም ሳይ ማለት ነው። አይን የሌለው ፊት ታስቡት። በሌላ በኩል የፈራችው ፔጅ የዊሊ ሚስት ማለት ነው ግሮሰሪ ወደምትገዛበት ሱቅ ሄዳ የቅጥረኛ ገዳዩን ቁጥር ትወስዳለች። በቡና መሸጫው ቦታ ከእሱ ጋር ትገናኛለች። በባሏ ላይ መጥፎ ነገር ከመከሰቱ በፊት ሳይቀድሙ ለመቅደም ቴሪን እንዲገድል ትጠይቃለች። የፖሊስ መኮንንን መግደል በጣም ውድ ነው። አንድ የፖሊስ አባልን ለመግደል የሚጠየቀው ገንዘብ በጣም ከፍተኛ ነው። በጣም ውድ ነው ማለት ነው። ከሌላው ሰው
ገንዘቡ ይጨምራል። ነገር ግን ነፍሰ ጡሯ ፔጅ ገንዘቡን ለመክፈል ተስማማለች። ከዚያም ገንዘቡ ወደ ተቀመጠበት ዕቃ ማከማቻ ቤት ትሄዳለች። ባሏ ኮዱን ስለሰጣት መክፈትም ትችላለች። ሁሉንም ገንዘብ ትወስዳለች። የተወሰነውን ወስዳ በአይሪሽማን በተጻፈ የፖስታ ሳጥን በኩል ለገዳዩ ትከፍላለች። ካትሎ በገዳዩ እንደተጠየቀው $1 ሚሊዮን ማቅረብ ስለማይችል እንዳይገድለው በጣም ፈርቷል። ብርድ ብሎታል። ስለዚህ ዕዳውን ለመክፈል ቤቱንና ጀልባውን ለመሸጥ ያስባል። ዲያና ምናልባትም የማሳጅ ባለሙያው ወደ ቤቱ መግባት የሚችለው ብቸኛ ሰው ስለሆነ ገንዘቡን ወስዶ ሊሆን እንደሚችል በመግለጽ ልታግባባው ትሞክራለች። በተጨማሪም ሁለቱም ከሚስቱ ጋር ግንኙነት እንዳለው ይጠረጥሩታል። ሌባ እኮ ሌባን አያምነውም እናንተ። እሱ ራሱ እኮ ወንበዴ ነው። ቴሪ በምሽት ወደ ቤቱ ሲደርስ ጥቃት ይደርስበታል። ከፍተኛ ትግል ውስጥም ይገባል። ሊያንቀው ሲቃረብ ፍቅረኛው ገዳዩ ላይ ትተኩስበታለች። ቴሪም በፍጥነት ገመድ በእግሩ አስሮ መልህቁን ወደ ወንዝ ውስጥ በመግፋት ገዳዩን ያሰምጠዋል። ይህ በእንዲህ እንዳለ ዊሊ ባለፈው ቀን የማሳጅ ባለሙያው አንዳንድ መሳሪያዎችን ከሱቅ ሲገዛ በማየቱ በጥርጣሬ ምክንያት መተኛት አልቻለም ነበረ። ከእናቱ ጋር ሊሄድ ሲሞክር እያየው ዝም ብሎ ለመታዘብ ወደ ማሳጅ ባለሙያው ቤት ይነዳል። በዚያ ቅጽበት ካትሎ ወደ ማሳጅ ባለሙያው ቀርቦ ክርክር ይጀምራሉ። ካትሎ ሽጉጡን አውጥቶ ሊተኩስበት ያስፈራራል። ነገር ግን የማሳጅ ባለሙያው እናት ከየት መጣች ሳትባል ቀድማ በመተኮስ ካትሎን በቦታው ላይ ትገድለዋለች። ዲያና ወዲያውኑ ሽጉጥ አውጥታ የማሳጅ ባለሙያውንና እናቱን ትገድላለች። ተገዳደሉ። ዊሊ አስገራሚውን ይህንን ሁኔታ ተመልክቶ ከቦታው ላይ ይሄዳል። እርሱ ግን ሌሎች አካላት እየተከታተሉት መሆኑን አያውቅም ነበረ። ዊሊ በቅርቡ የተመለከተውን መገዳደል ለማካፈል ወደ ቴሪ ቤት ይደርሳል። ነገር ግን ቴሪን በደም ተነክሮ ያገኘዋል። ቴሪ በጣም ከመደንገጡ የተነሳ ሽጉጡን ወደ እርሱ በመደቀን ሊተኩስበት ያስፈራራዋል። ምክንያቱም ቀደም ብሎ አንድ ሰው ሊገድለው ሞክሮት ስለነበረ ይህንንም ያደረገው ዊሊ እንደሆነ አስቧል። ዊሊ ፈርቶ ሽጉጡን እንዲያስቀምጥ ይነግረዋል። በመጨረሻ ነፃ መሆናቸውንና አሁን ገንዘቡን መካፈል እንደሚችሉ በመግለጽ የተመለከተውን መገዳደል ያስረዳዋል። ቴሪ ስለዚህ ስለሚናገረው ነገር ምንም ግድ አልሰጠውም። አሁንም በሽጉጡ አስፈራርቶ ወደ ዕቃ ማከማቻ ቤቱ እንዲነዳ ይነግረዋል። ይህ በእንዲህ እንዳለ ካፒቴኗ ወንዶቹን በኮምፒውተሯ እየተመለከተች ምን እያደረጉ እንደሆነ ትገረማለች። ስለዚህ ልትከታተላቸውም ተወስናለች። ዕቃ ማከማቻ ቤቱ ሲደርሱ ቴሪ ዊሊን ዕቃ መያዣውን እንዲከፍት ይነግረዋል። ገንዘቡ መጥፋቱን ሲያይ ዊሊ ግራ ተጋብቶ ከመጀመሪያው ከመጡበት ጊዜ ወዲህ እዚያ መጥቶ እንደማያውቅ ይነግረዋል። ሆኖም ቴሪ ይህን ያደረገችው ሚስቱ መሆን አለባት ብሎ ያምናል። ሚስቱ ከእርሱ ጋር እንዳትነካካ ለማስጠንቀቅ ሆነ ብሎ ውሻቸውን እንደገደለም ይገልጽለታል። ነገር ግን በሚያሳዝን ሁኔታ ማስጠንቀቂያውን ልትቀበል አልቻለችም። እንዲደውልላትና ስለ ገንዘቡ እንዲጠይቃት ይነግረዋል። ስልኩንም በድምፅ ማጉያው ላይ ያደርገዋል። ላውድ ላይ ማለት ነው። በንግግራቸው ወቅት ፔጅ ቴሪ የሚስተር ካትሎን ሚስት ስለገደለ እርሱን ከቴሪ ለመጠበቅ ገንዘቡን እንደወሰደች ታምናለች። ዊሊ ገዳዩ እሱ እንደሆነ መዋሸቱን ሲያውቅ ወዲያውኑ ፖሊሱን ዊሊን ተኩሶ እዚያው ቦታ ላይ ይገድለዋል። ይህ በእንዲህ እንዳለ ካፒቴን ሞርፊ ቦታው ላይ ስትደርስ አስከሬኑን ብቻ ታገኛለች። በሌላ በኩል ፔጅ ከከተማ ልትወጣ ስትል ከካፒቴን ሞርፊ ጥሪ ደርሳታል። ስለ ሁኔታው ሁሉንም እውነቱን እንድትናገር ትጠይቃታለች። ቴሪ የሚስተር ካትሎን ሚስት እንደገደለ ዊሊም ይህንን እንዳወቀና ለዚህም ነው እርሱን የገደለው ብላ ለካፒቴን ሞርፊ ትነግራታለች። ካፒቴን ሞርፊ ወዲያውኑ የሬዲዮ መልእክት በማስተላለፍ በሥራ ላይ ያሉትን ሁሉንም የፖሊስ መኮንኖች የፖሊስ አባሉን ቴሪን እንዲጠባበቁ የታጠቀና አደገኛ እንደሆነ እንዲቆጥሩትና ሁሉም በጥንቃቄ እንዲሰማሩ ትነግራቸዋለች። እንደ አደገኛና ተፈላጊ ወንጀለኛም ታውጅበታለች። ወንትድ ተብሏል። በዚህ ጊዜ ቴሪ የተላለፈውን መልእክት በሬዲዮ መገናኛው ላይ መስማት ስለቻለ በግልጽ ተናዷል። በዚያ ምሽት ከባድ የትራፊክ መጨናነቅ ነበረ። ቴሪ ፔጅን በቀላሉ ማግኘት ችሏል። እሷ ግን በመኪና በር መታው ታመልጣለች። ብዙ ጊዜ ተኮስባታል። ነገር ግን ያለምንም ጉዳት ማምለጥ ትችላለች። ሁኔታው እየተባባሰ ይሄዳል። ቴሪ እያሳደዳት በትራፊክ ውስጥ ትሮጣለች። በድንገት መሮጧን አቁማ ዕጣ ፈንታዋን ትጠባበቃለች። በዚያው ቅጽበት ቴሪ ገዳዩ እሱ ሳይሆን ባሏ እንደነበረ ይነግራታል።
እሷ ግን ልታምነው አልቻለችም። ካፒቴን ሞርፊ ሽጉጥ ወደ ቴሪ ደግና መሳሪያውን እንዲጥል ትጠይቀዋለች። እሱ ግን ማውራቱን ይቀጥላል። ካፒቴን ሞርፊ ሌላ አማራጭ ስላልነበራት ተኩሳ በቦታው ላይ ትገድለዋለች። ገደለችው። ባልደረባዋን ገደለችው። ሌባውን ባልደረባዋን ገደለችው። ወደ ሌላኛው ትዕይንት ስንሄድ ፔጅ ወልዳ በሆስፒታል አልጋ ላይ ተኝታለች። ስትነቃ ካፒቴን ሞርፊን ታገኛታለች። ስለ ሁኔታው ሁሉንም እውነቱን እንድትነግራት ትጠይቃታለች። እሷ ግን ብዙ እንደማታውቅ ትክዳለች። በዚህ ቅጽበት ቅጥረኛው ነፍሰ ገዳይ እንደ ሆስፒታል ጽዳት ሠራተኛ ተመስሎ ወደ ክፍሉ ይገባል። ነገር ግን ሁለቱ ሲያወሩ አይቶ ላሽ ብሎ ይወጣል። ካፒቴን ሞርፊ ለልጇ ስትል እውነቱን እንድትናገር እንደገና ልታግባባት ትሞክራለች። እሷ ግን አሻፍረኝ አለች። ካፒቴን ሞርፊም ልጇን ልታመጣላት ክፍሉን ለቃ ስትወጣ ገዳዩ ዕድሉን ተጠቅሞ ፔጅን ገድሎ ገንዘቡን ይወስዳል። ሊፍት ውስጥ ሲገባ አንድ ምስጢራዊ ሴት ትቀላቀላቸዋለች። እርሷም ራሷን ለውጣ ዲያና ነበረች። የሊፍቱ በር ከካፒቴን ሞርፊን ጀርባ ይከፈታል። ሁለቱ ሰዎች ወለሉ ላይ ሞተው እንደወደቁና ገንዘቡም በሊፍቱ ውስጥ ሙሉ በሙሉ እንደተበተነ ታያለች። የሌባ መጨረሻው ይኸው ነው። ሌላ ምን መጨረሻ አለው? ፊልሙ ከማለቁ በፊት ካፒቴን ሞርፊን የዊሊን ልጅ በልጅ አሳዳጊነት እንደወሰደችና ጉዲፈቻ ማለት ነው አሁን እርሱን እየተንከባከበች እንደሆነ ፊልሙ አሳይቶን በዚሁ ይጠናቀቃል። አለቀ። ተጨማሪ ፊልም ለማግኘት ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ላይክ አድርጉ፣ ኮሜንት አድርጉ፣ ደስ ያላችሁን ሼር ደግሞ አድርጉ። ተመልሰን እንገናኛለን።